አቶ አምናን እንግዲህ ብሌንን ተንበርክኮ ይቅርታ ጠይቋታል። ምክንያቱም እንግዲህ ማሪያ በዛ ቤት ውስጥ እያለች እንግዲህ በምግብ ሰዓታቸው መካከል እየተመገቡ ወንድሙም አዲሱ ወንድም በመጣበት በኩል እንግዲህ ወይዘሮ አቶ ወንድሙም ይቺ ቤት ትመስለኛለች ማሪያ ባለቤት በማለት ሲጠይቅ እንግዲህ ወይዘሮ ሞርሲና ደግሞ አዎ ትክክል አልተሳሳትክም በማለት ብሌን ተናዳ ተነስታ ወደ ክላሷ በመሄዷ ከዛም እንግዲህ ሂዶ ተከትሎ በጠየቃት ነገር እሷም የመሰላትና በውስጡ ያለውን ነገር ንግግሯን በማድረጓ ነው። ሌላ እንግዲህ ወንድምየው ከመጣ በኋላ ወንድም መሆኑ ሳይሆን የወይዘሮ ሞርዚና ልጅ ተብሎ መግባቱ ፈጽሞ ስህተት እንደሆነ ለወይዘሮ ሞርዚና እየተናገረ ይገኛል። ከዚህ በኋላ ይበቃኛል፣ የሰው ልጅ ነህ ተብዬ ከሰው ዝቅ ብዬ ማደጌ በቂ ነው በማለት ለወይዘሮ ሞርዚና ሲናገር፣ ኧረ እባክህ በዚህ ቤት ውስጥ ብዙ ሰው አለ፣ ዝም በል ጸጥ በል በማለት ትለዋለች። ምንድን ነው ዝም ምለው በቃኝ አላት። ስሚ አላት፣ ከልጅ ልጅ ቢለዩ አመቱን ማይቆዩ የሚባለውን ተረት እናቴ በደለችን ሳያንስ ደግሞ አክስቴ ልትበድለኝ የተዘጋጀች ነው በማለት እኔ ለመበደል አይደለም ወንድምህን ለመበደል አትሞክር፣ የምታወራው ነገር አይገባኝም። ተጠያቂው ነገር ለእኔ ማን ነው? ወንድሜ ካልሆነ እናቴ ካልሆነች ማን ነው ተጠያቂነቱ? በማለት ሞርዚናን ያፋጠጣታል። ግን ጠባሳው እኔ ጋር ቀርቷል በማለት ያንቺ ያለፈ ታሪክ ሊመስልሽ ይችላል። እኔ ግን በፍጹም ሰው እንዳይተደበቅ ከሰው በፊት ታዋርደኛለህ እየተባልኩ ከሌላ ነው የተወለድኩ እየተባልኩ ሌላም ልጨምርልሽ በቤተሰብ ዝግጅትና በበዓላት ላይ ቤት ውስጥ እያሳለፍ አልፎ ተርፎ ከሰው ቤት እንደ ሴት እየሰራሁ ኑሬያለሁ። እንዴ ይሄ ያለፈ ታሪክ ነው ስሚኝ በማለት ያፋጥጣታል። እሱ ከዚህ ቤት ተመላቆ ሲኖር እኔ ግን ሰላም እኔን ነጥቃችሁኛል። ያንን እኮ ያደረገችው እናትህ ናት። ልጅ ደግሞ ለእናቱ ስትሞት የእናቱ መውረስ አለበት። ገባሽ? እሺ ምን ይሆን ነው የምትለው አለ ወይዘሮ ሞርዚና። እኔ ያጣሁትን ነገር በሙሉ ካምና ማገኘት አለብኝ አላት። ሌላው ደግሞ በቅርብ ጊዜ ውስጥ ድርጅቱ ላይ አመቻችተሽን ድርሻ እንዲኖር ማድረግ አለብሽ ሲላት ወይዘሮ ሞርዚና በጣም ተደናገጠች። ኧረ እባክህ ልጄ ተው፣ ከዚህ ቤት ውስጥ ያለው ሰው እንዳይሰማ እያልክ ያለው ነገር ታውቀዋል አለችው። ገና ከማምጣትህ እኮ የውርስ ጉዳይ እያወራህ ነው። አዎ የውርስ ጉዳይ ነው ማውራው። ስለዚህ አልተሳሳትኩም ማለት ለሁሉም ጊዜ ያለው እኮ ለምን አትረጋጋም ማለች። ምን ይዤ ነው የምረጋጋው? እስኪ ንገሪኛ። መረጋጋት የሚባለው ነገር ምንድን ነው? ገና ይሄ ቤት በስሜ እስካልሆነ ድረስ በፍጹም አልረጋጋም በማለት ወይዘሮ ሞርዚናን ያፋጥጣታል። እንግዲህ በቃኝ፣ የገባኝንና ያለኝን ነገር መጠየቅ ስህተት አይደለም ማለት አንተ ታጥቃ የተነሳኸው ለምንድን ነው? እንደዛ ከተሰማ ይበልጥ እንዲጠላሽ ታደርጊ ነው አላት። ማለት በማለት ቀጥታ አሁን እኔ ከአቶ አምናን ጋር ተገናኝቼ ስለ ራሴ ማውራት አለብኝ ሲል ውሳኔውን ወሰነ። ብሌንን ተከትሎ ወንድምየው ሲጠይቃት እባክህ መኖር ያለብንን እኮ ነገር ሳይሆን የተፈቀደልንና መኖር የምንችለው እንደዚች አይነቷን ብሌንን ነው ማወቅ የምፈልገው አላት ባርኮ የእሱ ወንድም። ግን ለምን እንደሆነ አላቅም ስለ ሰው ማንነት ሳታቅ ስለ ሰው አትተችት አለችው። ሳትለፊ መብላት ነው እና ሳትለፊ ማገኘት ነው ፍላጎትሽ? በፍላጎታችን መቅረት እኮ ነው ወደኋላ የሚያስቀርን። ጥረትን የሚቆጥር ሰው ድል አያደርግም። ሰክሰሱን የሚያስበው ሰው ግን እድገቱን ያገኛል። ምን እንደሚገርመኝ አሪፍ ተናጋሪ ነህ አለችው። ግን የተናገረው ንግግር ሁሉ ከስህተቱ ስህተትሽ ደግሞ አንቺ ስለ ሰው ሳታቂ ማውራትሽ ነው። ብታውቂ እኔ የማውቀው እና የምኖረው ኑሮ እኔ ብቻ ነኝ የማውቀው፣ አንተ ተሳስተሃል በማለት ፈጣሪ ይማርሽ ብሎ ባርኮ አዲሱ የአቶ አምናን ወንድም ይወጣል። አቶ አምናን ለጊዜው የዘገየውን ወንድሙ መጸዳጃ ክፍል ነው ብሎ ቢጠብቀው አልመጣም። ምን ነው ወንድም ቀረ በማለት ወይዘሮ ሜርሲና በዚህ ሰዓት ወይዘሮ ሞርዚናም የተጨናነቀች ነበር። ወዴት ሄዶ ነው በማለት ትንሽ ጠብቀን ይመጣል አለች ሜርሲ። ከዛም መጣ። የት ነበርክ በማለት ሲጠየቅ ጭራሽ መጸዳጃ ክፍል ነበርኩ በማለት ይናገራል። ከዛም በኋላ ምግቡን መጉመላትና መቀጠል እንደማይችል ተናገረ። የትም አልሄድኩም እኮ አለና አስተባበላቸው። አላልኩሽም ማለቴ መጸዳጃ ክፍል ነው አለ። በቃ እኛም እንነሳ በማለት ተነስቶ እንግዲህ ብሌን የሄደችበት ነገር ስላሳሰበው ወደ ብሌን ክፍል ነበር የሄደው። በዛን ጊዜ ግን ወንድምየው በቁጣና በአይኑን በማፍጠጥ ወንድሙን አቶ አምናንን ይመለከተው ነበረ።
ብሌን የማይሆን እልክ ውስጥ ገብተሻል። ከአንተ መራቄ ነው እልክ ውስጥ ያስገባኝ። ሰላምን ለመንጠቅ እኮ ነው እዚህ የመጣሁት። ሰላም እንዳጣና የማይሆን እንደ ውሳኔ እንዲወስን ካደረግሽ በኋላ ደህና ነህ ትይኛለሽ? አታስብ። የት ወጣህ የት ገባህ የምትል ብሌን ሙታለች። የኔ አምናን ሚስጥረኛ የምትለው ብሌን ሙታለች። የዚህን ያክል ነው የጨከንሽው? ያንተን ጭካኔ በቆጠርከው ጥሩ ነበር። ዳግመኛ ከዚህ በኋላ ላይህ አልፈልግም። ሰላም የሚሰጠኝን ቦታ አይቻለሁ። ከዚህ በኋላ እዛ እየሄድኩኝ ሰላሜን አዳምጣለሁ። የት ነው እስኪ ንገሪኝ። የቆይ ብሌን እንደዚህ አይነት ሰው ነች በማለት ያፈጥባታል። ሰው ደካማ ጎናችን ስናውቅ ጊዜ ማሳለፊያ ያደረጉን። ኧረ ምን አይነት ወሬ ነው የምታወሪው? አቶ አምናን ባለቤት ቅር እንዳይላት ባለቤትህ እስኪ ውጣልኝ፣ ክፍሌን ለቀህልኝ ውጣ ስትለው ባለቤትህ አለ እና ተሳሳት፣ ውሸቴን ነው እስኪ ንገረኝ። በአደባባይ እኮ ነው አያትህ ባለቤትህ ስትል ለወንድሜ ያስተዋወቀችልህ በማለት ታፈጥበታለች። እንዴ በአደባባይ ሲመሰከር የት ነበርክ? እኔ ነኝ ጥፋተኛ አንተ አይደለህም። እኔን እንድትቀርቢ ሞክሬያለሁ፣ ግን ራስ ወዳድ ስለሆንሽ አይገባሽም። አንቺ ያልሽው መንገድ እኔም እከተላለሁ፣ መልካም መንገድ መረጥኩልህ አለችው። አቶ አምናንም በዚህ ተናዶ ነበር። ሆኖም ግን ይቅርታ መጠየቅ እንዳለበት ደግሞ ቁጭ ብሎ እያሰበም ነበር። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጉ አበረታቱኝ። ድር ቀጣይ ፓርት ይዘን መተናል። እንግዲህ በዚህ ፓርት እንግዲህ የአቶ አምናን ወንድም በመበቀልና ንብረት ለመካፈል እኩል ለመሆን መጥተዋል። እንግዲህ በዚህ ጊዜ እንግዲህ አሁን ሌላ ችግር ውስጥ እየገቡ እና በድርጅት ውስጥ ግን እውነተኛ ወንድም የመጣልኝ ብሎ በድርጅቱ ለአብሮት እንዲሰራ ለማድረግ እየጣረ ይገኛል። ወይዘሮ ሞርዚናም እየዋሸችውን ውሸት በፍጹም ከዚህ በኋላ ውሸቱን መቀጠል እንደሌለበት እኔ እውነተኛ ወንድሙ እንደሆንኩ መነገር አለበት በማለት ቁርጡነት እየተናገረ ይገኛል። ወይዘሮ ዛህራም ጋራ ይተዋወቃል። ወንድምየው ስለመጣህ በጣም ነው ማመሰግነው፣ እኔ ወይዘሮ ዛህራ እባላለሁ በማለት ተዋወቀችው። እባክህ የኔ ልጅ እህቴ ሞርዚና ካለችበት ሁኔታ እንድትወጣ አለሁልሽ በላት። አክስቴን? ማንን አለ ተደናገጠና። ማለቴ እናቴን አለ። አዎ እናትህን። የታመመችበት ጊዜ ከባድ ነው። ስለዚህ አሁንም ደግሞ እዚህ ያለህላት ግምት ልክ ነበር። እሷ ያለችበትን ሁኔታ ለማስረሳት እዚህ እንዳለህ ገምቻለሁ። ግምትሽ ሚዛኑን አልሳትም። ወይዘሮ ዛህራ እስኪ ስለዚህ ቤት አንዳንድ ነገር እስኪ ንገሪ በማለት ፍላጎትና እቅድ አለኝና እዚህ ቤት ለመኖር እስኪ እያንዳንዳቸው ያው እሱን እየኖርክ ብትለየው አይሻልም አለችና ወይዘሮ ዛህራ ከስህተት እኮ እንዲቆጠብ ነው። ስህተት ትፈራለህ እንዴ? ስህተት የሚወድ ሰው አለ እንዴ? መውደድና መፍራት የቅል ናቸው አለችው። የሚፈራ ሰው ሳለ አይደለ? እንዴት ቻልክ? አማራጭ ስላጣው ስህተትን ይመርጣል አለ። ማንም የጥፋት ነገር ሊመኝ አይችልም አላት። ወይዘሮ ዛህራም እንግዲህ ወደፊት ታየዋለህ ብላ ነገሮችን ተወት አድርጋ ሄዳለች። ወይዘሮ ሞርዚና ከማሪያ ጋራ እንግዲህ አብራ ተቀምጣ ስለ ማሪያ እያነጋገረቻት ትገኛለች። ማሪያ ውዴ እንዴት ነሽ? ሳይሽ ግን ጥሩ ሰው ትመስላለች። ትንሽ ምን ነው አዲስ ነገር አለ እንዴ? ኧረ የለም አለችት። ግን ትንሽ አይከብድም? ምን ነው የሚከብደው አለ ሞርዚና። እስካሁን ልጅን መደበቁ ነው። ሁሉም በጊዜውና በቦታው ሲሆን ነው የሚያምረው። ቤተሰብ መለያየት እኮ ከውበት ጋር አይገናኝም አለቻት። እንዲሁም ከጥላቻ ጋር ያገናኛል። ሲያውሽ ደህና ሰው ትመስላለች አለ ሞርዚና። ማሪያ ደግሞ ግን የወሬ ሱስ ያለብሽ ይመስላል። መቼም ከሜርሲ ጋር ውለሽ ምን ትማሪያለሽ? አይደለም አለች። ቆይ አባቱስ? መቼም ብቻሽን አይደለም ያሳደግሽው፣ ብቻውን ነው ያደገው። ለዛ ነው ስነ ስርዓት ያለው አለች። እውነት ለመናገር ግን ባሩክ በጣም ደስ የሚል ልጅ ነው። ወደድሽው እንዴ? ኧረ እኔ እንደዛ አይደለም አለቻት። የራሴን አስተያየት እየነገርኩሽ ነው። ከሆነ ጥሩ። አምናን የት ሆኖ ነው አንቺ ብቻሽን የተቀመጥሽው? ምናልባት ታች ወርዶ ሊሆን ይችላል። ከሆነስ እሺ መጣሁ አይቼው በማለት ወይዘሮ ሞርዚና ትነሳለች። ማርያም በንዴት እንግዲህ ወደ ወይዘሮ ዛህራ ሂዳ አንድ ሰው አናደደኝ አለቻት። ማን ያነድ? ያቺ ብሌን የምትባል ልጅ ናት። ምን ነው አለ ወይዘሮ ዛህራ። ምን አደረገችሽ? ምንም ማታደርገው ነገር አለ ብለሽ ነው? አንደኛ አምናንን ከኔ ልትቀማኝ ነው አለቻት። ግን ተሳስታለች። እኔ ያለሁ አምናንም በጭራሽ የሷ ሊሆን አይችልም። ያው ባይፈልገኝ ኑሮ ከጎና ያርቀኝ ነበራች። አምናን እኮ ምርጫውን ያውቃል አለ ወይዘሮ ዛህራ። ለምን ምርጫውን ለእሱ አትተውለትም? ከሆነም ጥሩ፣ ደግሞ እኔ ስራ አለብኝ አለች። ምክንያቱም ብሌንን ማሳማት ወይዘሮ ዛህራ ፈጽሞ አትፈልግምና።
ባርኮ አቶ አምናን ወደ ተቀመጠበት አጠገብ ወንበር ቁጭ አምናን ወንድሜ፣ አቤት ወንድሜ አለች። የደበረ ትመስላለህ፣ የሚረዳህ አለ? ወንድሜ በሰው እርዳታ የሚስተካከል ነገር አይደለም አለ። ማውራት እኮ አንድ ማስተካከያ መንገድ ነው አለው። ቆይ ለምንድን ነው ልብ መቁረጥ የማይችለው አለው። አንዳንዴ ለምን ሰዎችን አንጠላም ይመስለኛል። ከራስ ላይ ፊርሚያ ነህ አለው። የሆነ ሰው መተው እንዳለብኝ ውስጤ ይነግረኛል፣ ግን ያንን ማድረግ እየቻልኩ አይደለም። ጊዜ ይፈታዋል ወንድሜ አለው። እሺ ቤቱን ለመርከው አለው። አዎ ለምጄዋለሁ አለ። በቅርብ ግን ስራዎችን ለመጀመር አስቤያለሁ። በጣም ደስ ይለኛል አለ አቶ አምናን። አንድ ላይ ሆነን ድርጅቱን መቆጣጠር እንችላለን። የኔም ሀሳብ እንደዛ ነው አለው። እናሳካዋለን አለ። ሁለት ጡቶች አይደለንም የእናት ልጆች በማለት ውስጡን አሰበ። አቶ አምናንን ቀጥ ብሎ ማየት ጀመረው። በቀሉን በአይኑ ቢያመለክተውም አቶ አምናን ግን ሊመለከተውም አልቻለም። ወይዘሮ ሞርዚና ወደ ወይዘሮ ዛሃራ በመሄድ ቁጭ ትላለች ኪችን ላይ። ምን ነው እዚህ ቦታሽ እኮ አይደለም እንዴት መጣች? በማለት ወይዘሮ ዛሃራ ትጠይቃታለች። ወይዘሮ ሞርዚና የሆንሽው ነገር አለ አለቻት። አረ ምንም አልሆንኩም። አይ እኔማ ኪችን ውስጥ እንደተቀመጥሽ ብዬ ነው። ሁሉም ቦታ ያልጨረስ ነው ለዘመናት ያቆየነው ታሪክ ሲከታተለኝ እዚህ በሆን ቢደበቅ ከሆነ ብዬ ነው። ለዘመናት ታሪክ? አዎ ተይው አለቻት ወይዘሮ ሞርዚና። ወዳለፈው ታሪክ ስመልሽኝ አንድ ነገር ትዝ ብሎ ላወራሽ ነበር አለቻት። ምንድን ነው? ደፍኔ የምትባል ሴት ታውቂያለሽ ስትላት ደነገጠች። አዎ ደፍኔ አለች። ለምን ጠየቅሽኝ? ስለሷ በህይወት እንደሌለች ነበር የማውቀው። እንዴም እንዳንቺ ተመሳሳይ ነገር ነው አለቻት። ግን ያን ታሪክ እንዴት አነሳሽው? ስለ አሟሟቷ ብታውቂው ካለን ብትነግሪ ብዬ ነዋ አለቻት። ድንገት እኮ ነው የሞተችው አለች። በጣም ያሳዝናል። የሰው መጥፊያዋ አይታወቅም። የወይዘሮ ሰማህል የቅርብ ሰውና አጋዧ እንደነበረች ነበር የማውቀው። አዎ ልክ ነሽ፣ ነበረች። ለረጅም ጊዜ ነበረች ሰማህል ጋር የሰራችው። ግን ብቻ ተይው፣ ማንሳቱ አስፈላጊ አይደለም። ያሳዝናል አለ ወይዘሮ ዛሃራ። ወይዘሮ ሞርዚና ሚስጥሩን ደበቀች። ባሮክ እንግዲህ ብሌንን የወዴት ልትሄጂ ነው በማለት አንድ ቦታ ሊሄድ ነበረ። የት ነው ያን ቦታ የሚያስከትል ከሆነ እኔ እናቷ ምናምን እንከተል ይሻላት። አይ አያስፈልግም አለቻቸው። ካልክሽ ምን ይደረጋል ወንድም ያምናል። ብሌን አብረራት እንዴት አልፈለገችም። አይ ተዋት፣ እኛ የምንሰራው ጉዳይ አለን። ስለዚህ እሷም እንዲረፍድባት አይፈለግም። ወደ አሰበችው ትሄድ። መልካም ቀን ይሆንልሽ ወይዘሮ ብሌን ብሎ አቶ አምናንም ሲላት እሷም ወጥታ ወደዛው ራሷን ልታዳምጥበት ወደምትችለው ቦታ እንግዲህ ሄዳለች። አምና እንደናጡት ሁለት ተካፋይ የሌለን ችግሮችን አብረን ስንወጣ ነው ስኬት የምናየው። እኔ በችግር ጊዜ እንጂ በደስታ ጊዜ ከአጠገብ መሆን አያስደስተኝም። ሰውኝ እንዲሉኝና እንዲሆኑልኝ የሚፈልገውን ነገር ነው የነገርከኝ ወንድሜ፣ በጣም ከልብ አመሰግናለሁ ሲለው በአይኑ ትዝብትን ወረወረበት። እሱ ግን በፍጹም አላለም። ብሌን ከወይዘሮ ዛሃራ ጋር ኪችን ተቀምጣ እንዴት አደረግሽ? አምናንን አወራሽ አለቻት። አዎ አውርቻለሁ፣ ጨርሻለሁ። ምንድን ነው የጨረሳችሁት? እናቴ ከዚህ በኋላ በአቶ አምናኑ የሚባል በእኔ ቦታ ውስጥ የለም። ምን ብላ ወይዘሮ ዛሃራ ደነገጠች። እናቴ ዛህራ ተይኝ፣ እኔ በአቶ አምናን ከዚህ በኋላ የሱና እኔ ነገር አብቅቷል። ስለዚህ በሱ ቆርጫለሁ። ተይ አንቺም እንደሱ የሚያምሽንና የሚቆጭሽን ነገር ብሌን አታድርጊ አለቻት። ነገርኩት፣ በቃኝ። ከዚህ በኋላ እንግዲህ ያቺ ምስኪኗ ብሌን ሙታለች። አንቺ እኮ የኔ ልጅ እንደዚህ አይነት ሰዎች አይደለሽም አለቻት። ይሄ የአንቺ ማንነት አይደለም። አዲሷን ብሌን አንቺ እንደምታውቂያት ሌላ ገና ትተዋወቂያታለሽ። እንዴት ወሰንሽ አለቻት። በቃኝ፣ አምናን ለእኔ የሚሆን ሰው አይደለኝም። ስለዚህ በቃኝ አለቻት። ግን ወደ ራሴ ስመለስ እንደማያስፈልገኝ አወኩት። ግን ልጄ በደንብ ታስፈልጊዋለሽ። አስቤበት ነግሬዋለሁ ለሱ። ከዚህ በኋላ የአምናንን ስም እንዲታነሽብኝ አልፈልግም። እንደዛ ከሚሆን ከሆነ ከዚህ ቤት ከነጭራሽ ወጥቼ ሄዳለሁ አለቻት። እኔ እናትሽን የት ጥለሽ ነው እዚህ ቤት የምትወጪው? እንደዛ ለማለት ፈልጌ አይደለም። በቃ ስለ አቶ አምናን አትጠይቅኝ፣ ተረጋጊ። መቼም ቢሆን የት ጥለሽ ለመሄድ እንዳታስቢ እሺ እናቴ፣ ይቅርታ፣ ችግር የለውም አለ ዛህራም። ብሌን አለች። አሁንም ወይዘሮ ዛህራ ብሌን ወደ ቀልቧ እንድትመለስ አንድ ታሪክ ማጫወተቻት። ወይዘሮ ሞርዚና ለወይዘሮ ዛህራ በልጄ ያየሁት ፈተና በማንም አላየሁትም በማለት ትነግራታለች። አሁን እኮ አድጎልሻል። ስለዚህ መቤቴ የፈለገ ነገር ቢሆን ጥቅም ያለው ነገር ነው፣ ብቻ ከመሆን ያድናል። ምናለ እኔ አንቺ አንድ ልጅ ፈጣሪ ሰጥቶ ቢሆን አለቻት። እንዴት እናቴ? አየሽ፣ ለአንዱ ቁስል የሆነው ነገር ለሌላኛው ደግሞ ያላገኘው ሞት ይሆንበታል።
እባክሽ ዛህራ ምን ለማለት ፈልገሽ ነው? በደንብ አስረጅኝ አለች። እመቤቴ እስካሁን ድረስ ደብዛውን ያላገኘኋት የጠፋችብኝ የሴት ልጅ አለች በማለት ወይዘሮ ዛህራም ድብቅ ሚስጥሯን ለወይዘሮ ሞርዚና ተናግራታለች። ማን ትሆን የሚል ደግሞ አሁን ከወይዘሮ ዛህራ የተፈጠረችው ልጅ ደግሞ የማን ልጅ ትሆናለች የሚለው ከባድ ጥያቄ ላይ ያስከትላል። ውድ ተመልካቾቻችን ስለተከታተላችሁን ከልብ እናመሰግናለን። ቻናሉን ላይክ፣ ሼር እያደረጉ ይጠብቁን።